ሰላም ተመልካቾቻችን እንደምሰምታችኋል በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ እንሆ ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር የምንመለከታቸውን ጉዳዮች አሰናድተን ወደ እናንተ መተናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። የኢትዮጵያ ንግድ ባንክ 122.5 ሚሊዮን ዶላር ለደንበኞቹ መደልደሉን ገልጿል። ባንኩ የሀገሪቱን የገቢ ንግድ ለማሳለጥ ከፍተኛ የሆነ የውጭ ምንዛሬ ለደንበኞቹ እያቀረበ እንደሚገኝ አስታውቋል። በአጠቃላይ 711 የባንኩ ደንበኞች ያቀረቡትን ጥያቄዎች በመገምገም ከቀረቡት ጥያቄዎች ውስጥ 98 በመቶ የሚሆነውን መመለሱን አመልክቷል። በዚህም ለደንበኞች በድምሩ የ122.5 ሚሊዮን የአሜሪካን ዶላር ድልድል ማድረጉን በማህበራዊ ትስስር ገጹ ገልጿል። በተጨማሪም የቀሩት ጥቂት ደንበኞች ጥያቄ ተጨማሪ የመረጃ ማጣራት ስራ ተሰርቶ በቅርቡ የሚታይላቸው ይሆናል የተባለ ሲሆን በቀጣይም ለደንበኞቹ የውጭ ምንዛሬ ጥያቄ ተገቢውን ምላሽ ለመስጠት ባንኩ ዝግጁ መሆኑን የባንኩ መረጃ ያመለክታል። የውጭ ባንኮች ስራ ለመጀመር ዝቅተኛ የተከፈለ 40 ሚሊዮን ዶላር ካፒታል ማቅረብ እንዳለባቸው ተገለጸ። መመሪያው በርካታ ቅድመ ሁኔታዎችን የሚዘረዝር ሲሆን በዋናነት የውጭ ባንኮች በአራት አማራጭ መንገዶች ወደ ኢትዮጵያ እንዲገቡ ያስችላቸዋል። የመጀመሪያው ተቀጥላ ወይንም መጋቢ ባንክ በስማቸው መክፈት ሲሆን ሁለተኛው አማራጭ ቅርንጫፍ መክፈትና ይህም ተመሳሳይ 40 ሚሊዮን ዶላር ዝቅተኛ የተከፈለ ካፒታል በቅድሚያ በኢትዮጵያ ማስቀመጥ ይጠበቅባቸዋል ተብሏል። ሶስተኛው አማራጭ የውክልና ቢሮ መክፈት ሲሆን ስራዎችን ከማቀላጠፍ ባለፈ የባንክ ስራ መስራት እንደማይፈቀድላቸው ተገልጿል። አራተኛው አማራጭ ደግሞ በኢትዮጵያ ውስጥ ካሉት ባንኮች ውስጥ አክሲዮን ገዝቶ መግባት እንደሆነ ተነግሯል። ዘገባው የሪፖርተር ነው። ተመልካቾቻችን በዚህ ጉዳይ ዙሪያ ሰፋ ያለ ዘገባ በቀጣይ ዘን የምንመጣ ይሆናል። ቀጥለናል ተመልካቾቻችን። ተቋማት ለሰራተኛ በነፃ ለሚያቀርቡት አገልግሎትና ዕቃ ቫት እንዲከፍሉ የሚያደርግ ደንብ መዘጋጀቱ ተገለጸ። በደንቡ እንደተብራራው ማንኛውም የኤሌክትሮኒክ ጨዋታ፣ የኤሌክትሮኒክ ውርርድና በበይነ መረብ ላይ የተመሰረተ ጨዋታ አገልግሎት መስጫ ቫት መክፈል ይጠበቅባቸዋል ተብሏል። የሚኒስተሮች ምክር ቤት በተያያዘው መጋቢት ወር 2017 ዓ.ም የአዋጁን ማስፈጸሚያ ደንብ መሰረት በማድረግ ማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክስ መጽሐፍ አቅርቦት ቫት እንደሚከፈልባቸው ተደንግጓል። ሪፖርተር እንደዘገበው በተንቀሳቃሽ ስልክ ላይ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎች፣ መጽሐፍትና ፊልሞች፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች፣ ፖድካስቶችና ወቅታዊ ህትመቶች ቫት እንደሚከፍሉ በደንቡ ተካቷል።